የአፍሮ ጉዳይ አራዘመታችን ያሳፍራል። ሌላ ሰው አሁን ድጋሚ ታስሯል። ማምሻውን የሰማቸው መረጃዎች ይሄንን ያሳያሉ። ሰበር የቴዲ አፍሮን ግራፊክስ የሰራው ወጣት በፌደራል ፖሊስ ተወሰደ። ሰሙን ብቻ ነው የተረዱት፣ ወርቁ አልገባቸውም ሲሉ ሰምቻለሁ። እኔ ሰሙም አልገባቸውም ነው ምለው። እና ቴዲ ይዞት የመጣው ቃል ሟርት ነው። ሟርት ነው። በግልጥ አሁን እንነጋገር። በግልጥ ሟርት ነው። ቴዲ አፍሮ የቤተክርስቲያን ችግር ሆኖ አያውቅም። ባይዘው ልንገር፣ የወንጌላን አብያተ ክርስቲያናት ችግር ሆኖ አያውቅም። ሐሰተኛ ነቢያቶቹ ችግር የሆኑትን ያህል ከዚህ ደቂቃ ጀምሮ ይስቃሉ። ማለት ማቆም አይችሉም። ዝም ብሎ ይስቃሉ። ማቆም አይችሉም ማለት ጴንጤ ቂጥን ወጥራ በመወዛወዝ ፕሮቴስታንት ቀሚስሽን አሳጥረሽ ቂጥሽን በመወዛወዝ ኢየሱስ በማለት የትም አደረሰ። እስኪ ተመልከቱ። ቻይና እንዳደነግጡ መዝሙር ነው። አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን እየነካችሁ ፎሎ ያድርጉም። የቴዲ አፍሮን ግራፊክስ የሰራው ወጣት በፌደራል ፖሊስ ተወሰደ። በቅርቡም ኢቶሪካ የተሰኘው የሙዚቃ አልበሙን የለቀቀው ቴዲ አፍሮ ዙሪያ ያሉ ሰዎች ማሰር ቀጥሏል ተባለ። ከዚህ ቀደም ቃል አቀባዩና ምክትል ማናጀሩ እንደዚሁም የቅርብ ጓደኛው መታሰራቸው መዘገባቸው ይታወቃል። ከነሱ ጋር 7 ሰዎች ታስረው በአሁኑ ሰዓት ላይ የጊዜ ቀጠሮ ጠይቆባቸው ይገኛል። በዛሬው ዕለት ለዛሀበሻ በደረሰው መረጃ መሰረት ደግሞ የቴዲ አፍሮ ዘፈኖችን ከበሮች በጠቅላላ ዲዛይን ያደረገው ግራፊክ ዲዛይነሩ ዳዊት ከጓደኞቹ ቤት ወስዷል። ጥለ መታ እንደዚሁ ደግሞ ከፋፍለ ግዛ ነው። ይሄንን በደንብ ያጠኑበት ነው። ህዝቡ ደግሞ ምንም አያመጣም የሚል ነው። አንድ በአንድ ቴምፖን እየለካን ቴዲ አፍሮ ላይ ደርሰው ምን እንደሚያደርጉ አናቅም። ስለዚህ በዚሁ ድምጻችንን ማሰማት ይገባናል። ማንኛውም ሰው ሐሳቡን በማንጸባረቁ መታሰር የለበትም። አርቲስቶች እያሉ ሐውልት መስራት ሳይሆን በቅድሚያ የአርቲስቱን ስራ ማክበር ያስፈልጋል። የተዘረፈው ንብረትን መመለስ ይገባዋል። ይሄንን ድምጻችን ማሰማት አለብን። ይዞት የመጣው ቃል ሟርት ነው። ሟርት ነው። በግልጥ አሁን እንነጋገር። በግልጥ ሟርት ነው። ምን የሚል ሟርት? ድንኳን ጣል። በአማርኛ ድንኳን ጣል ምንድነው? በእኛ ሀገር ባህል ለቅሶ ነው። ሐዘን ተቀመጥ። ሐዘን ማለት ለቅሶ ነው። ደም ነው የሚጠራው። አንደርስታንድ ታደርጋለህ? ድንገት ውጭ እኛ ሀገር ብዙ አልተለመደ ይሆናል። ውጭ ሀገር እኮ ያሉ አርቲስቶች ዲመኒክ ፕሮፌሲ ይናገራሉ። በዘፈን እኮ አጋንንታዊ ትንቢት፣ አጋንንታዊ ንግርት፣ ሟርት ይናገራሉ እኮ። ይሄ ዝም ብለህ ከግለሰብ ጋር ምናምን የምታገናኘው ጉዳይ አይደለም። እኔ ደግሞ የትውልድ ኃላፊነት ያለብኝ ሰው ነኝ። ሰው ይቀበለኝም አይቀበለኝ መብቱ የሱ ሆኖ ማለት ነው። የትውልድ ኃላፊነት ግን ዘፈን ሲወጣ ነው የሚታያቸው። የትውልድ ኃላፊነት ያ ሁሉ ህዝብ ሲጨፈጨፍ አማራ ክልል ላይ፣ ትግራይ ላይ ያ ሁሉ ህዝብ ሲጨፈጨፍ ምንም የማይል ሰው የትውልድ ኃላፊነት ያለበት መቼ ነው? ዘፈን ሲወጣ ትዝ የሚለው። አርሲ ላይ ያ ሁሉ ክርስቲያን ሲገደል ምንም የማይመስለው ሰው ገና ለገና መንግስትን ተናገረብኝ ብሎ ሲያስብ የዛን ጊዜ የትውልድ ኃላፊነቱ ይታየዋል፣ ብቅ ይለታል፣ ይከሰትለታል።
አዶኒ እዚህ ቪዲዮ ላይ በጣም ተሰምቶታል እና እስቲ አዶኒ ለመክረው ነው ከመስማት ውጪ አማራጭ የለውም እና ሜንሽን አድርጉት። ምን መሰላችሁ አሁን እሱ ተሰልችቶ አይደለም ባይዘዊ በሚለቀው ቪዲዮ ላይ እንዲህ ፕሮፋይል የሌላቸው ከነ ማንነታቸው የማይታወቁ ሰዎች ኮሜንት የሚያደርጉ አሉ እና እነኛ ኮሜንቶች ላይካቸው በበዛ ቁጥር ሰው የምርም እኮ እውነት ነው ይሄ አብሮ መተባበር አለ አይደል ያያችሁትን ነገር እውነትም ተሰልችቶ እኮ ነው ምናምን የሚል አብሮ መተባበር አለ እና ያ ነገር ነው ህዝቡን በመንጋ በጎራ ይከፋፈለው ማለት ነው። ስለዚህ አልተሰለቸም። ያለ አማራጭ ምን መሰለ እኔ ያው መመክር እንደዚህ አይነት የሚመጡ ኮሜንቶች አሉ ከላይ የሚያጠፋል አድሚን ያስፈልጋል አካውንት ሎጊን ሚል ማለት ነው ይመስለኛል። ካንተ ስልክ ውጪ ሌላ ሰው አካውንት ሎጊን ሚል አይመስለኝም ኦር ላይቭ ላይ ሞዴሬተር ምናምን ከሆነ ነው እና ያንን ማድረግ አለበት። አካውንት ሎጊን ብሎ በፍጥነት ኮሜንቶችን ከስር የሚያስወግድ ፕሮፋይል የሌላቸው ስለዚህ አንዳንድ ፕሮፋይል ያላቸው ማንነታቸው የሚታወቁ ሰዎች ካሉ ትተዋቸዋል ከነውኑ ፕሮፋይል የሌላቸው እና እነኚህ ላይኩን ኮሜንቱ ወደ ላይ እንዲወጣ የኮሜንት ላይኩን በቦት የሚያሳድጉ አለ እና እቺን ነገር አስተካክላት። እርግጠኛ ነኝ ይሄ ነው እንደዚህ ያደረጋቸው መንጋውን በጎራ ይከፋፈለ። ሜንሽን አርጉት እሺ። ኢንታኔ ያኒ ዲና ጎፍታን ገለበጠ ጀተን ጀራሜ ኢንታኔ ያኒ ዲና ጎፍታን ገለበጠ። የጠላት ሐሳብ አልሆነም እግዚአብሔር ገለበጠው ማለት ነው። ቻባዳ ገረገሼ ሴቶ ድዋገሼ ገረገሼ ሴቶ ድዋገሼ እንዳደነግጡ መዝሙር ነው። ክብር ለእግዚአብሔር ነው፣ ክብር ለእግዚአብሔር ነው፣ ክብር ለእግዚአብሔር ነው፣ ክብር ለእግዚአብሔር ነው። አይገርምም? ይህም እንግዲህ መዝሙር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዘፈን ታበረታታለች፣ ኦርቶዶክሳውያን ዘፋኞች ናቸው ብለው ሲወቅሱ ይውላሉ። ነገር ግን ዘፈንን በዚህ ልክ በቸርች ውስጥ ይፈጽሙታል ማለት ነው። የኛ ቤተክርስቲያን ዘፈንን አበረታታም አታውቅም፣ ሰብካም አታውቅም። እና አልገረማችሁም? እውነት ለመናገር በጣም ነው የገረመኝ። ትውልዱን መሳቢያ መንገድ ነው። እውነት ለመናገር ያሁን ና ነፃነት አለ፣ ዘፈኑንም ቢሆን እናተካካልሃለን፣ ተተካክቶ ትዘፍናለህ የማለት ሂደት ነው እያደረጉ ያሉት። ገርሞኛል። እና በጌታ የሆናችሁ ሰዎች ይህን ነገር እንዴት አያችሁት? አሜን ነው አይደል? ዝም ብሎ አሜን ነው። ጴንጤ ቂጥን ወጥራ በመወዛወዝ ፕሮቴስታንት ቀሚስሽን አሳጥረሽ ቂጥሽን በመወዛወዝ ኢየሱስ በማለት የትም አትደርስ። እስኪ ተመልከቱ፣ ቻይና አይፓድ እየሰራ ነው። የደቡብና የኦሮሞ ኢትዮጵያ የደቡብን ክፍል ኢትዮጵያ ስታዩ ደግሞ በወላይተኛ ቂጡን እያወዛወዘ ነው። ይሄ ህዝብ ይተርፋሉ። ወዴት ነው እየሄድን ያለን?